አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ኅዳር 16 ቀን የእናታችን የቅድስት ኪዳነ ምሕረት ወርሃዊ መታሰቢያ በዓል ነው። ከዚህ በመቀጠል የእናታችን የቅድስት ኪዳነ ምሕረትን መልኳን እናስደምጣለን። እመቤቴ ኪዳነ ምሕረት ሆይ በአካል ሶስት ሲሆን በመለኮታዊ ባሕሪው በአንድነቱ ጸንቶ የሚኖር የብርሃን መገኛ እሱ እግዚአብሔር አብ ለቃል ኪዳንሽ የተሰጠውን ልዩ ክብር ብሩህ አድርጎ ያሳየኝ ዘንድ የቸርነቱ ጸዳል ብርሃን አይነ ልቦናዬን ያብራልኝ። የቃል ኪዳኗ እመቤት ሆይ ከእግዚአብሔር በታች በሰማይም በምድርም አንቺ የሁሉም እመቤት ነሽ። እመቤቴ ኪዳነ ምሕረት ሆይ በብርሃናዊ ኮከብ ለተመሰለው ስም አጠራርሽ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦች ብርሃኑን አብርቶላቸዋልና ቃል ኪዳኗ እመቤቴ ሆይ የአምላክ ቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የድህነታችን ተስፋ ያስገኘሽ እውነተኛ መዝገብ ነሽ። አባታችን ቀዳማዊ አዳም በጭንቅና በሐዘን ከገነት መጥቶ በተሰደደ ጊዜ ከልቦናው ሐዘን ተረጋግቶብሻልና እመቤቴ ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊ ጠል ለረበበበትና የሐር ጉንጉን ለሚመስለው ስርተ ርስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ሞትን የሚያስከትል እንደ ኤልያስ ሥጋዊ ሕይወት ያይደለ የነፍሴን ሕይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምሕረት ቃል ኪዳን በገባልሽ ልጅሽ ዘንድ አማልጅኝ። እመቤቴ ኪዳነ ምሕረት ሆይ ከተፈጥሮ ባህሪያት ሁሉ በበላይነት ላለውና ለሚኖረው ርስሽ ሰላምታ ይገባል። ቃል ኪዳኗ እመቤቴ ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልኝ። ከሞት ጋር ግን ቃል ኪዳን ተጋብተናል የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውን አጠፉ። እመቤቴ ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ የሚያንጸባርቀውና በንጽህና በቅድስና ለሚያበረው ለፊትሽ ደም ግባት ሰላምታ ይገባል። ቃል ኪዳኗ እመቤቴ ሆይ ልዩ ኅብር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅር ባይ ከሚሆን ፈጣሪ ዘንድ አባታችን ኖህ አንቺን ከተቀበለ ጀምሮ እነሆ ምድርን ዳግመኛ የጥፋት ውሃ አላገኛትም። እመቤቴ ኪዳነ ምሕረት ሆይ የዓይኖችን እይታና አገላለጥ ለመጠበቅና ለመንከባከብ የተፈጠሩ ቀራንብቶችሽ ሰላምታ ይገባል። ቃል ኪዳኗ እመቤቴ ሆይ ያለ ዘራ ብእሲ የወለድሽውን ልጅሽን ኃጥአን እንኳን ቢሆኑ ስምሽን ከጠሩ ምርልሻለሁ ስትል የገባህልኝ ቃል ኪዳን ወዴት አለ ብለሽ አሳስቢ። እመቤቴ ኪዳነ ምሕረት ሆይ በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚያበሩ የቀንዲል መብራቶች ለተመሰሉ ዓይኖችሽ ሰላምታ ይገባል። ቃል ኪዳኗ እመቤቴ ሆይ ይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኝኝ፣ ያለ አንቺ ማዳን የሚቻለው የለምና እመቤቴ ኪዳነ ምሕረት ሆይ ባሕሪሽን ባሕሪ አድርጎ ሥጋሽን ከለበሰ ፈጣሪ ልጅሽ ዘንድ የቃል ኪዳን ምስራች ለተነገራቸው አይዛኖችሽ ሰላምታ ይገባል። ቃል ኪዳኗ እመቤቴ ማርያም ሆይ ለጽድቅ የሚያበቃ በጎ ምግባር ባይኖረኝም የገሃነም ደጅ እንዳታሳይኝ እማልድሻለሁ፣ ቃል ኪዳንሽ እንዲሁ በከንቱ አይደለምና። እመቤቴ ኪዳነ ምሕረት ሆይ የጽጌረዳ አበባ ለሚመስሉ ጉንጮችሽ ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት በሚያቃጥል እንባ ጠወለጉ ወዮኔን። ቃል ኪዳኗ እመቤቴ ሆይ የሁለቱ እህትማማቾች የህሊና የሐላ ነፍሳት በገሃነም ተጥለው ከሚያለቅሱበት ከዚያ እንዳልወድቅ በቃል ኪዳንሽ ተድላ ደስታ ወዳለበት ቦታ አሳርጊኝ። እመቤቴ ኪዳነ ምሕረት ሆይ በአምላካዊ ዕደ ጥበብ ግራ ቀኝ የሕይወት መሳክው ለወጣላቸው አጽናፎችሽ ሰላምታ ይገባል። ቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ጽኑ አጥርነት ከጠላት ጥፋት ጠብቂ። ያክፉ አውሬ ዲያብሎስም ሊውጠኝ አፉን በከፈተ ጊዜ
በበትረ መዓት ራሱን ቀጥቅጠሽ አጥፊው። እመቤቴ ኪዳነ ምሕረት ሆይ ስለ ኃጥአን ለምነው ማልደው ይቅር ባይ ከሚሆን አምላክ ዘንድ ምሕረትን ቃል ኪዳን ላገኙ ከናፍሮችሽ ሰላምታ ይገባል። ቃል ኪዳኗ እመቤቴ ሆይ ለእውነተኛ ቃል ኪዳንሽ በየክብረ በዓሏ ከገሊላ እስከ ጎልጎታ የተመላበሽን የክብር አክሊል በእኔ በአጡ አገልጋይሽ ላይ ራስ አቀዳጅ። እመቤቴ ኪዳነ ምሕረት ሆይ ቅዱስ መጽሐፍ ስለሚነገርበትና ትሩፋት በረከት ለሚያስገኝ አፍሽ ሰላምታ ይገባል። ቃል ኪዳኗ እመቤቴ ሆይ አንደበት በታሰረ አፍን በተዘጋ ጊዜ በተወደደው ልጅሽና ብዙ በሚሆኑ በመላእክቶቹ ፊት እንዳላፍር በተቀበልሽው ቃል ኪዳን እማጸናለሁ። በትክክለኛ አበቃቀላቸውና ተሸልተው እንደነጹ እንደ በጎች መንጋ ንጹሃን ለሆኑ ጥርሶችሽ ሰላምታ ይገባል። ቃል ኪዳኗ እመቤቴ ሆይ እኔን አገልጋይሽን የቃል ኪዳን ካሳ አስራት አድርጊልኝ። በደልን የሚወድ ጠላት የግብፃዊውን የጸሎትሽ ክንድ ሙሴ በአሸዋ ውስጥ ይቅበረው። እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት በሚቆሙ ከሰማይ ካህናት ከሱራፌል ይልቅ ምስጋናን አብዝቶ ለሚናገር አንደበትሽ ሰላምታ ይገባል። ቃል ኪዳኗ እመቤቴ ሆይ ስለ እስራኤል አርዕስተ አበው የአብርሃምን፣ የይስሐቅን፣ የያዕቆብን ቃል ኪዳን የሙሴንም ባለሟልነት እንዳሳሰበ ለእኔም በመከራ ዘመን ጊዜ የመታሰቢያ ቃል ኪዳንሽን አሳስቢልኝ። እመቤቴ ኪዳነ ምሕረት ሆይ የተጎናጸፈ በብስራተ መልአክ በገብርኤል ቃል ኪዳን ቃልን ለተቀበለ ቃልሽ ሰላምታ ይገባል። ቃል ኪዳኗ እመቤቴ ሆይ እግዚአብሔር የልዑል ኃይሉ ማደሪያ ሆነሻልና ኃጥአን መዳን ወይም መጽደቅ በሚችሉበት ገንዘብ ይቅርታዋ የቸርነቱን ቃል ኪዳን እንኳን ሰጠሽ። እሰይ እሰይ እያልን እናመሰግንሻለን። እመቤቴ ኪዳነ ምሕረት ሆይ በከይሲ ዲያብሎስ መርዝ የቆሰሉ የኃጥአንን ነፍሳት ፈውስና ጤና ለአስገኘ እስትንፋስሽ ሰላምታ ይገባል። ቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ኃጢአቴን አስተሰርይልኝ። ያለ ቃል ኪዳንሽ አዳኝ የሚሆን ከክርስቶስ መስቀል በስተቀር ከሲኦል የሚድን ሰው ከቶ አይኖርምና እመቤቴ ኪዳነ ምሕረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ንዑድ ክቡር ለሚሆን ጉሮሮሽ ሰላምታ ይገባል። እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በመሰደድ ወራት አምላክ ላዘለ ጀርባሽ ሰላምታ ይገባል። ቃል ኪዳኗ እመቤቴ ሆይ ስምሽም በስሙ ላይ የሰየመውን በኋለኛይቱ የፍርድ ሰዓት ደሙ ባያሰለጥነው አንቺ ይቅር ባይ እናቱ ቃል ኪዳን አስራት አድርገሽ ተቀበዩ። እመቤቴ ኪዳነ ምሕረት ሆይ በእንግዳሽ አካባቢ ለምትገኘው እጽንሽ በግራ በቀኝ ላሉ እጆችሽ ሰላምታ ይገባል። ቃል ኪዳኗ እመቤቴ ሆይ ምድራዊ ስጋዊ ሰውነቴ ወደ መሬትነቷ በተመለሰች ጊዜ ለነፍሴ አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድ በጎልጎታ በፈሰሰው በልጅሽ ነጸብጻብ ደም ማልድሻለሁ። እመቤቴ ኪዳነ ምሕረት ሆይ ረቂቅ ባሕርይ መለኮትን ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ ክርስቶስ ታቅፈው ለተንከባከቡት ክንዶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ከምድራውያን ጻድቃን ሰማዕታት ከሰማያውያን መላእክት ይልቅ አንቺ የተመረጥሽ ነሽ። በጽኑ እምነት መታሰቢያችን ያደረገ አጥም ቢሆን እንኳን በመንግስተ ሰማይ ካንቺ ጋር ነግሶ ይኖራል። እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ሳለሽ የሃሩን ፈትል ወርቁን አስማምተው ለፈተሉ ክንዶችሽ ሰላምታ ይገባል። ቃል ኪዳኗ እመቤቴ ሆይ የምሕረት ቃል ኪዳንሽን በእኔ ላይ አስፈጽሚ። ተራጋሚ የነበረ ሳሚን ሰሎሞን በጥበቡ በሞት እንዳስወገደው የኔንም ጠላት በልዩ ታምራትሽ ከመኖር ወደ አለመኖር አስወግጂው፣ እሱ ተራጋሚ ነውና። እመቤቴ ኪዳነ ምሕረት ሆይ በታላቋ መቅደስ ኦሪት ሳለሽ ሰማያዊ መላእክት ያመጡልሽ ሰማያዊ ህብስትና ሰማያዊ መጠጥን ለተቀበሉ እጆችሽ መዳፍ ሰላምታ ይገባል። ቃል ኪዳኗ እመቤቴ ሆይ እንደዚሁ ሁሉ ጥሪኝ ውሃ ለተጠማ ጠጥቼ ብገኝ ጥቂት ስጦታዬን እንደተመረጠ የሰርክ መስዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። እመቤቴ ኪዳነ ምሕረት ሆይ ንጹሃን ለሚሆኑ ጣቶችሽና እንደ በረዶ ለሚነጹ አስጳሮችሽ እንዲሁም ያማረ የጣፈጠ
የወተት መፍለቂያ ለሆኑ ሁለቱ ጡቶችሽም ሰላምታ ይገባል። እመቤቴ ኪዳነ ምሕረት ሆይ የሰማያዊ መንግስት መገኛ መድኅን ነሽና ላንቺ ሰላምታ ይገባል። ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ለማግኘት በተስፋ ይኖራልና ሰላምታ ይገባሻል። እመቤቴ ኪዳነ ምሕረት ሆይ እንደ ቃል ኪዳንሽ ምስጋናሽ በሚነገርበትን ቤተክርስቲያን በስምሽ ያሳነጸውን መታሰቢያሽን ያደረገውን በስምሽ የጸለየውን ከበረከትሽ ታሳትፊውና ይቅርባይ ከሚሆን ልጅሽ ይቅርታ ታሰጪው ዘንድ ሰላም እያልኩ ከፊትሽ ወድቄ በቃል ኪዳንሽ እማጸንሻለሁ። እመቤቴ ማርያም ሆይ በክፉ ሰዎች እጅ ከመውደቅ በቃል ኪዳንሽ ጠብቂኝ። በልዩ ጠላት ከዲያብሎስ በሰይጣን ኃይል ተይዞ ከመቀጥቀጥ በእግረ አጋንንት ከመረገጥና ከመጠቅጠቅ አድኚ ለዘላለም በእውነት አሜን። እናታችን የቅድስት ኪዳነ ምሕረት ጸሎቷና በረከቷ በሁላችን ላይ ይደር ለዘላለሙ አሜን።